ዛሬ ከጧት ጀምሮ ቲክቶክ ላይ ስገባ ስክሮል ሳታረግ የጠላት ደጋፊዎች እንዳለ ፊክስቸር ተለቋል። ለመጨረሻ ጨዋታ ዋንጫ ምንበላበት ጨዋታ በሜዳችን ከሜዳችን ውጪ ምናም እኛ 3 አመት ሁለተኛ ወተን ማን ነው ዘንድሮ ግን አንደኛ እንወጣለን ስላልን ዲሉዥናል ተባለ። 5 ጌም አሸንፎ ጸጉር ማስቆረጥ ያቃተው ጀማ ግን ዋንጫውን ፉላም ላይ ምናምን እንበላዋለን ይላል። ሲቲ እኔ ለጥፎኝ አርሰናል ዋንጫ እንዳይበላ ያለ ደጋፊ ደግሞ 10ኛ ጨርሶ ዋንጫ እንበላለን ይላል። በስትራስቡርግ ተጫዋች ነው ዋንጫ መበላው። የሊቨርፑል ደጋፊዎች ብዙ አላወሩም። ለምን እንደሆነ እንገራችሁ። ዋንጫ በልተው እንደናንተ አለመው አይደል? ዋንጫ በልተው 500 ሚሊዮን አውጥተው ነገሮች ስቲል ሊቀያየሩ እንደሚችሉ ስለተረዱ ማለት ገባ አይደል? ሲቲዝንስ ደግሞ እንደ ድሮ ኮንፊደንስ የላቸውም፣ ግን መተው ቢሉም ችግር የለውም ያምርባቸዋል። ባለፉት 10 ዓመታት 6 የበሉ ሰዎች ናቸው። ገባ አይደል? እናንተ ዋንጫ የቼልሲ እና ዩናይትድ ደጋፊዎች የዋንጫ መሃን የሆናችሁ ቡድኖች ማለት ምን አባታችሁ ናችሁ ነው ዋንጫ ምናምን የምትሉት? 15ኛ ሳምንት ላይ ለቶፕ 4 ነው ያለምነው ምናምን እንደምትሉ ግልጽ አይደል? አሁን አላማችሁን በግልጽ ተናገሩ። አመቱ ሲጀመር ዋንጫ ለመብላት ነው ለዋንጫ ነው የምትጮቱት? ንገሩ። ዝም ብላችሁ ምናምን ሽልጥልጥ እንዳትሉ። በኋላ 5ኛ ሳምንት ላይ ተስፋ ለምትቆርጡት ነገር ማለት ነው። ዋንጫ ልትበሉ ነው ወይ የምትጮቱት? አድክሞች ቀጣይ መጥተው መርሃ ግብራችን ወጣ። ይሄው ኮፒ ሊንክ አድርጉት። ለማንኛውም ወያላ መለጠን ጀመው በጣም በሚያናዱ ሁኔታ አመለጠን። ወንክ ኮን አንደኛ ሳምንት እንለቃለቅ አልኩት። ፈርቶ ከዞን መጣው እንዴ እናቴ ትቆጣኛለች። አንተ ሐራም ነው ሲል ሰላጭ ምንድን ሰም በስንት ለመና ጎትቼ አሳጥኝ ሳምንት አስመጣሁት። ብታመጪኝ አታመጪኝ ወያላ አታመጪኝ። ምን ወሰኛ ነው አንቺ ለመለጥለጥ ዘንድሮ። ቆይ አገኝሻለሁ እንዲህ በቀላሉ ነፋታ። ሌላውን ይሁት ከሲቲ ምናምን እኛ 16 ሳምንት ናፈቀኝ። መቼ ነው ጀማው ዩናይትዳውያን የቀጣይ ዓመት ስኬጁል ወጥቷል። ዩናይትድ ሃል ሲቲን ሜዳው ድረስ ተጉዞ ሄዶ ይገጥማል ማለት ነው። ስለዚህ መጀመሪያ የሚሰጣት ቲም ማነች? ሃል ሲቲን ሰተናት ነው የቀጣይ ዓመት ውድድር የ2026 እና 27 ሲዝን የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታዎች አሁን ከደቂቃዎች በፊት ማለት ነው ይፋ ተደርጓል። ይፋ ሲደረግም የክለባችን ሊቨርፑል የመጀመሪያ 6 ጨዋታዎች እነዚህን ይመስላሉ ማለት ነው። የመጀመሪያ ጨዋታችንም ከኒውካስትል ጋር በጄምሲስ ፓርክ ስቴዲየም የምናደርገው እጅግ ተጠባቂ ጨዋታ ነው። ከዛ በመቀጠል በአንፊልድ ኖቲንጋም እንገጥማለን። ከዛ ኢፕስዊችን ከሜዳችን ውጪ፣ ከዛ በአንፊልድ ፉላምን ከሜዳ ውጪ፣ በርንማውዝን የሳምንቱ እጅግ ተጠባቂ 6ኛ ሳምንት የምናደርገው እጅግ ተጠባቂ ጨዋታ ማንቸስተር ሲቲ ከሊቨርፑል ይሆናል ማለት ነው። የተቀሩትን ደግሞ መጨረሻ ላይ አስቀምጥላችኋለሁ እና መቻችሁ መልካም ጊዜ ባይ ይልሃል ቀጣይ ሲዝን እንግዲህ ፕሪሚየር ሊጉን አማድርገን የምንበላበት ፊክስቸሮች ተለቀውልናል ማለት ነው። መጀመሪያ እንደምታዩት ቦርንማውዝን ነው የምገጥመው። ለምን አባ ነው ነጥብ ያስጣልከኝ የምበላውን የእንግሊዝ ፕሪሚየር ሊግ ብዬ በሜዳዬ እንደፈረደበት ግርፍርፍ አድርጌው ጀምራለሁ ማለት ነው። ከዛ እንደምታዩት እንግዲህ ዩናይትድም አዌ አለን ማለት ነው 4ኛ ሳምንት ላይ አይ ቲንክ። የሚያናድደው ግን ዘንድሮም ወደ መጨረሻ አካባቢ በጣም ከባባድ ፊክስቸሮች ነው ያሉብን። ፕሪሚየር ሊጉ አዳዲስ ዊነር ነው ከዚህ በኋላ ማየት የምንፈልገው። ይሄን ቲም ገባ እያለ ራሱ ጥልቅ እንዲል አይፈልጉም መሀል ላይ ከቪላ አለ ዘንድሮም ወደ መጨረሻ ከሰንደርላንድ አዌ ያለ መጨረሻ ላይ። ስለዚህ እኛ ምን እናደርጋለን? ቀደም ብለን 30ኛ ሳምንት ላይ እናረጋግጣለን ማለት ነው። ቋጠሮም እንደምታዩት በመጀመሪያ ሳምንት ነው የሚጀምረው። አርሰናል ከኮቬንትሪ ሲቲ ቻምፒዮንሺፕ በልተው የመጡ ናቸው። አይሰማሙም ነው የምልህ። እነሱም ፕሪሚየር ሊግ በልተዋል። ሌላኛው በጉጉት ተጠብቀው የነበረና እንደምፈልገው የሆነልኝ ነገር ቢኖር አርሰናልን መጀመሪያ በሜዳቸው ነው የምናገኛቸው። ከዛ የሆነ ነገር ፈጥረው እንኳን የሆነ ነገር ቢሉን እንደለመድነው በሜዳችን መልሰን ስጥት በሜዳችን ከተጫወቱ በኋላም ከባባድ ጨዋታ ነው ያለባቸው። ከዚህ በፊት አይ ቲንክ ኒውካስትልን ተጫውተው ነው እኛን የሚያገኙ። ከዛ ሊቨርፑል አዌ ያላቸው፣ ዩናይትድ አዌ ያላቸው። እዛው አካባቢ ከባባድ ነው ያለበት። ሊቨርፑልም ከኒውካስትል የሚገርም ጌም አለው የመክፈቻ ጨዋታ ላይ። መጨረሻ ላይ ሰኞ ቼልሲ ትጫወታለች። ያበደ በቃ ወደ ቋጠር። እሺ የቀጣይ ዓመት እንግሊዝ ፕሪሚየር ሊግ ፊክስቸር ተለቋል ማለት ነው። ቦርንሞዝን በመግለብ ነው ምንበርከው ማለት ነው። አለቀ ብሎኛል። ብቻ ይሄ ሙሉ እንትኑ ብዙ ተጠባቂ ጨዋታ ያለ አይመስል። ትንሽ ሊቨርፑል ከኒውካስትል መሰለኝ። ግን የሚያናድ ነገር አለ። ምንድነው እሱ? የቀጣይ ዓመት የኛ ጨዋታ የመጨረሻ ሳምንት እያየሁት አራስቶ ቪላ ኢምፓርቲ ማለት ሲያስጠሉ ወደዛ አንተ ከ37 ሳምንት ሁሌ እንዳገናኙ ነው። እኔ ምንድነው ችግሩ እዴ? እኔ ይሄን ቲም የሆነ ኤምሬ ቲም እንደዚህ በመጨረሻ ሳምንት እየተገናኙ ጥሩ አይመጣም። በቃ አይሆንም። ሰንደርላንድ ነው ኦብቪየስሊ ያሸንፈን ዋንጫ የምንበለው። እና ደግሞ የመጀመሪያዎቹ 5 ጨዋታዎች የኛ ይመስላሉ። የዩናይትድ፣ የሊቨርፑል፣ ያርሰናል የማን የሚከብድ ይመስላችኋል? አይ ቲንክ የኛ በጣም ከባድ ነው።
የቀጣይ ዓመት ማለትም የ26-27 የእንግሊዝ ፕሪሚየር ሊግ ፕሮግራም ወጥቷልና ቼልሲ ዓመቱ ሙሉ የሚያከናውናቸው ጨዋታዎች እዚህ ጋር ተቀምጦላችኋል። አቁማችሁ ስክሪንሻት ማድረግ ትችላላችሁ። የመጀመሪያ ጨዋታችንን ሰኞ ቀን ከፉልሃም ጋር ከሜዳችን ውጪ ኦገስት 24 እናከናውናለን ማለት ነው። የመጀመሪያ ከባድ ጨዋታችን ደግሞ 3ኛ ሳምንት ላይ አርሰናል እንገጥማለን ማለት ነው። ፕሮግራሙ እንዴት አያችሁት? ሀሳብ አስተያየት ኮሜንት ላይ ያሳውቁኝ። ፎሎ ማድረጋችሁ እንዳረሱ። ኦኬ ጋይስ ዊ ሃቭ ኤ ብሬኪንግ ኒውስ። የክለባችን የቀጣይ ዓመት ሙሉ የፕሪሚየር ሊግ ጨዋታ ወጥቷል ማለት ነው። አንድ መጥፎና አንድ ደግሞ ደስ የሚል መርሃ ግብር አለ ማለት ነው። ከመጥፎ ዝጀምረላችሁ የመጀመሪያ ሳምንት ጨዋታችንን የምንጫወተው ሰኞ ነው። በጣም በሚያስጠላ ሁኔታ ሰኞ ድረስ ልንጠብቅ ነው፣ ሌሎቹ ተጫውተው እስኪጨርሱ ማለት ነው። ሌላኛው ደግሞ አስደሳችሁ ዜና የመጨረሻ ሳምንት የፕሪሚየር ሊግ ጨዋታችን በሜዳችን የምንጫወተው። ይህ ማለት ነው ዋንጫውን የምናነሳው በሰው ሜዳ ሳይሆን በሜዳችን ነው ማለት ነው። ይሄ በጣም ደስ ያለኝ ዜና እሱ ነው። ይሄ የመጀመሪያ ሳምንት የሁሉም የፕሪሚየር ሊግ ክለቦች የመጀመሪያ ሳምንት ጨዋታ ነው። እንዴት ነው ተመቻችሁ መርሃ ግብራችን? እኔ ሁሌ ዲሴምበር ላይ መጥፎ ጨዋታ ነው ያለን ከተመለከታችሁት። ለማንኛውም ምርጥዬ ነው። ኮሜንት ላይ ሀሳባችሁን ኮፒ ሊንክ አድርጉ፣ ፎሎ አድርጉ። መልካም ቀን። በቼልሲ በኩል የሚቀጥለው ዓመት የሚደረጉት የጨዋታ መርሃ ግብሮች ታውቀዋልና እነዚህን ይመስላሉ። ከኋላ የምታዩትን በጣም ነው የፈራሁት። ለምንድን ነው የፈራሁት መሰላችሁ? በህይወቴ ፎር ዘ ፈርስት ታይም የቼልሲ ደጋፊ ሆኜ የሚቀጥለውን ሲዝን ፈራሁት። ምክንያቱም ቼልሲ ምንም አይነት እንቅስቃሴ እያደረገ አይደለም። በተቃራኒው ደግሞ ተጫዋቾች እየወጡበት ነው። ኢቨን የወጡትን ተጫዋቾች ለመተካት የሚይዛቸው ሩመሮችን ብታዩት በጣም ነው የሚያናድዱ። ማለት የሆነ የምንጠብቀው አይነት ቲም አይደለም። እስቲል የኛ አሰልጣኝ ስራ አልጀመረም። ከሱ በኋላ እና አንዲ ራዮላ ምናምን ገብተው ተጫዋች እያስፈረሙ ነው። የኛ አሰልጣኝ ምንም ስራ አልጀመረም። ምንም እያስፈረመ አይደለም። ማናጀር ነው ተብሎ መጥቷል፣ ግን ምንም እያደረገ አይደለም። ዘግይቶ ቢገባ ደግሞ የዝውውር መስኮቱ ላይ ትልልቅ ተጫዋቾችን ከተወሰዱ በኋላ ማንን ልናስፈርም ነው? እኔ ጥያቄ ነው የሆነብኝ። ቶተንሃም እንኳን ስንት ተጫዋች ነው ያስፈረሙ? አትሊስት ቶተንሃም ከነበረበት 2 ዓመት እንትን ውስጥ ነቅቷል። አሁን እያስፈረመ ያለውን ተጫዋች ይዩት። ዲዘርቢን ከቀጠረ በኋላ በጣም ትልቅ ለውጥ ለማድረግ እየተጣጣረ ነው ያለው። የኛዎቹ ግን ምንም ለማስፈር ጭራሽ እየለቀቁ ነው። ተጫዋች በጣም እየለቀቁ እኮ ነው። አሁን ነገ ከነገ ወዲያ ኤንዞ ፈርናንዴዝን ሂርዊጎ ሲባል ልሰሙት ትችላላችሁ። ከዛ ደግሞ ሌሎች ተጫዋቾችም ገና የሚለቁ አሉ። መልቀቅ ላይ ነው ትኩረት ያደረጉት። ግን ኤንዞና ኩኩሬላ ወጥተው እስቲል ባዲያሽሊ፣ ቶሲን እና ዲሳሲ ቼልሲ ናቸው። እኔ ምን እየተካሄደ እንደሆነ አልገባኝም። የሚቀጥለው ዓመት ታዲያ በእነዚህ ተጫዋቾች አንወርድም? በጣም ነው የሚያስፈራው። የምር እኔ በጣም ነው የፈራሁት። ይህ ሞተ በቃ የኔን ቲም ገደሉብኝ። በቃ እግዚአብሔርን እንደዚህ ነው የወጉት ቼልሲ። ጌታን እውነቴን የሚያስጠላ አወጋግ፣ የሚያስጠላ አገዳደል ነው የገደሉት። ይመቻቸው። እውነት የሚያስፈርሙት ተጫዋች ማን እንደሆነ እንኳን አናቅም። ምን እየተካሄደ እንደሆነ እንኳን አናቅም። ምን እንደሚያደርጉ አናቅም። ግን ይሄው ፊክስቸሮቹ ወጥተዋል። ማንን ነው የምንገጥመው? እስቲ ፉልሃምን ሄደን በሰው ሜዳ ነው የመጀመሪያ ጨዋታው። ፉልሃምን እናሸንፋለን። ከዛ ብራይተንን ነው በሜዳችን ብራይተንን እናሸንፋለን። ምንድን ነው እሺ የምናደርገው? እንዴት ነው የምንቋቋመው? ማንን ነው እሺ የሚያመጡልንስ? እኔ እንጃ፣ እኔ አላቅም። እስቲ ሀሳባችሁን ግን ኮመንት ሴክሽን ላይ አስቀምጡልኝ። ደግሞ ኮፒ ሊንክ አድርጉ። አመለጠችኝ እቺ ወያላ አመለጠችኝ። ራሷ ናት መሰል ድልድሉን ያወጣችው። አመለጠችኝ እና ከ80 ሚስቴ ጋር ደርሶኛል። ከብሬንፎርድ ጋር መክፈቻ ጨዋታ ማለት ነው። ብሬንፎርድዬ ለኔ በማንኛውም ቦታ አትከለክለኝም። እግሯን ከፍታ ነው የምትሰጠኝ። በቃ ከፍታ ስጥት ነው ማረጋት። አለቀ በቃ። ገብተህ ማየት ይችላል ብራዘር። ብሬንፎርድ አጨክንብኝ። በቃ መክፈሻ ከሷ ጋር ነኝ። ሜዳሽ ላይ መጥቼ አርጌ በቃ አለቀ። ወያሊት ግን ተመስገን በይ በቃ። ጀሞ እንግዲህ የ2026-27 የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች እንግዲህ ተለቋል ዛሬ ማለት ነው። ማንቺዬም በመጀመሪያው ሳምንት ጨዋታ ከሃል ሲቲ ጋር ከአዲስ አዳጊው ክለብ ሃል ሲቲ ጋር ከሜዳችን ውጭ ሄደን እናደርጋለን ማለት ነው ጨዋታችንን። ከዛም በመቀጠል በአራተኛ ሳምንት ትልቁን የማንቹሪያን ደርቢ ጨዋታ በሜዳችን ኦልድ ትራፎርድ ማንቸስተር ሲቲ ፈላውን ገብዘን እንጫወታለን ማለት ነው። ከዛም በመቀጠል 9ኛ ሳምንት ላይ እንግዲህ ወንድም ጥላ ከለላ ቼልሲ ጋር ሄደን በስታንፎርድ ብሪጅ ጨዋታችንን እናደርጋለን። ከዛም በኋላ እዛው በ11ኛ ሳምንት ጨዋታ ከሼቫው ጋር ሄደን ደግሞ በአንፊልድ እንጫወታለን። ከዛም በኋላ አትሉኝም? ሁላችንም በጉጉት የምንጠብቀው ኢትዮጵያ ውስጥ ያለን ደጋፊዎች ሁላችንም በጉጉት የምንጠብቀው ወያሊት ከማንቺዬ የሚያደርጉት ጨዋታ በ16ኛ ሳምንት ኢምሬትስ ስታዲየም ላይ እንጫወታለን ማለት ነው። የደበሬን ነገር ቢኖር ያው የመጀመሪያ ሳምንት ጨዋታ ከሜዳ ውጭ ማድረጋችን ነው። ከዛ እኔ በግሌ የመጀመሪያ ሳምንትና የመጨረሻ ሳምንት ጨዋታዎች ማንቺ እኔ በሜዳው እንዲጫወት ነው የምፈልገው፣ ግን ያው አልሆነም ባሁኑ። እስኪ ለማንኛውም እንዳለ ሙሉ
ጨዋታዎቹ እንደምታዩት ስክሪኑ ላይ እንደምታዩት ነው። አቁማችሁት። ለማንኛውም ሐሳብ አስተያየታችሁን ደቅ አድርጉልኝ ኮሜንት ላይ። ይመሻችሁ። ወጣ 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 ወጣ። የሚቀጥለው ዓመት ዩናይትድ ፉልሃምን ማለት ነው በሜዳችን ገጥመን ነው ዋንጫውን የምናነሳው። የሚቀጥለው ዓመት የፕሪሚየር ሊግ መርሃ ግብር ወጥቷል ማለት ነው። በመጀመሪያ የምናገኘው ሀል ሲቲን ነው የምናገኘው። አዲስ አዳጊውን ኢፕስዊች ታውንን በሜዳችን ሁለቱንም እንለጠልጣለን። ኤቨርተንን አዌ አግኝተን ሲቲን ደግሞ እንደግማታለን እና አንዳንድ ጨዋታ እየዘለ ተደራራቢ ከባድ ጨዋታ የለበትም። ሲቲ አንድ ዘሎ ቶተናም፣ ሊድስ፣ ቦርንማውዝ ዘሎ ቼልሲ፣ አስቶን ቪላ፣ ሊቨርፑል ዘሎ ብሬንትፎርድ፣ ኒውካስትል፣ ኮንቨንትሪ ዘሎ ክሪስታል ፓላስ፣ አርሰናል፣ ኖቲንግሃም፣ ሰንደርላንድ፣ ብራይተን ቀላል ነው ጠቅላላ። አስቶን ቪላ ከዛ ሊቨርፑል፣ ብሬንትፎርድ ዘሎ ብቻ ብሎ መጨረሻ ላይ ፉልሃምን በሜዳችን ልጥልጥ ቶተናምን እናስቀይምና ፉልሃምን ለጥልጠን ዋንጫውን እናነሳዋለን። እንደው መድኃኔዓለም አንተ ታውቃለህ። ኮፒ ሊንክ ሪፖስት ሼር እያረጋችሁ እስቲ ይሄንን እንትን እንዴት አያችሁት? ይመቻችሁ። የ2026-27 የክለባችን አርሰናል መርሃ ግብር ጨዋታዎች ወጥተዋል። ትርፍ ያመለጠችኝ 16ኛ ሳምንት ላይ ሄዳ ቁጭ አለች። ወይኔ ትርፌን በመጀመሪያ ሳምንት ቂጥሽን ገልቤ 40 ብገርፍሽ በጣም ነበረ ደስ የሚለኝ። ለማንኛውም እና አስቶን ቪላ፣ ቼልሲ ምናምን አሉ መጀመሪያ ሳምንት ላይ እነሱን ተደብሬባቸው ወደ ትላልቅ ጨዋታዎች ወደ አንቺ ምናምን መጣለው። 14ኛ ሳምንት ላይ ቶተናም አለችኝ። እሷንም 4ቷን አጠጣትና ከችላለሁ ማለት ነው። ይመቻችሁ። በደንብ ኮፒ ሊንክ እና ሼር አርጉ ፋሚሊ። ምንም ቪዲዮቻችን እየታዩ አይደለም። ወኔ አይሞትም። ኮፒ አርጉ እናንተ ብቻ። የቀጣይ ዓመት እንግዲህ የክለባችን ፊክስቸሮች ሙሉ ለሙሉ ወጥቷል ማለት ነው። ቪዲዮን ፖዝ አድርጋችሁ ተመልከቱ። እዚህ ጋር አስቀምጥላችኋለሁ ማለት በመጀመሪያ ሳምንት ኮቨንትሪ ነው አግኝተን ልጥልጥ አድርገን የምንጀምረው ማለት ነው። በመሄዳችን ነው ከኮቨንትሪ ጋር የምንጫወተው። ስድስት ነው የምናገበው። ገብቷችኋል አይደለም? ዩናይትድ መጀመሪያ ሳምንት ላይ ተጫወቱ ተብሎ ነበር፣ ግን ኮቨንትሪ ቀይሩልን። ለምን ሁሌኛ እየተሸነፈን እንጀምራለን? አምና ተሸነፈን ዘንድሮ ማንሸነፍን ብለው 16ኛ ሳምንት ነው የምንጫወተው ከዩናይትድ ጋር ማለት ነው። እሱንም ግን ወስደን እንለጠልጧለን። በዚህም በዛም አታመልጡንም። ቀጣይ ዓመት ገብቷችኋል አይደለም? ሌፍት ዊንግ ላይ አንድ ደህና ሰው እናመጣለን። ሻምፒየንስ ሊጉን ከዛ ቀጣይ ዓመት ቼዝ የምናደርገው ሻምፒየንስ ሊጉን ነው። ህይወታችሁ ይበላሽላችኋል ይውላችሁ ማለት። ፕሪሚየር ሊጉ የባለፈውን ዓመት ስህተት ላለመድገም ደግሞ የመጨረሻ ሳምንት ላይ ከብራይተን ጋር ነው የምንጫወተው። በሜዳችን ነው። ገብቷችኋል? ሜዳችሁ ላይ አንሱት ዋንጫው ምናምን ብሎ ያው እንትን ብሎናል። ስለዚህ በሜዳችን ነው የምናነሳው የመጨረሻ ሳምንት ላይ። ገብቷችኋል አይደለም? እዚህ ጋር ካሉት ከሙሉ ፊክስቸሮች ወሮች እንግዲህ ዲሴምበር ላይ ያለው ትንሽ ተደራራቢ ጨዋታዎች ይበዙታል። ፌስቲቭ ፊክስቸር ስለሆነ ምናምን ነገር ግን ማንንም አንሰማም። ዩናይትድ ምናምን ብትመጣ ምንም አንሰማህም። ገብቷል አይደለም? አምና ተሸንፈናል በእናንተ ማለት ነው። ዘንድሮ እንበቀላችኋለን። ህይወታችሁ ይበላሻል። ህይወታችሁን እናበላሽዋለን። ነው አርስዬ ምን ነው እንዲህ መጣሽ እንዲህ ድንቅር አልሽ 3ኛ ሳምንት ላይ ያው ሰምታችኋል። የ2026-27 የውድድር ዓመት ፊክስቸር ወጥቷል እና 3ኛ ሳምንት ላይ ቢግ ሲክስን ከሚያገናኙ የአርሰናልና የቼልሲ ጨዋታ የመጀመሪያው ይሆናል። ከቢግ ሲክስ ጨዋታዎች ምን ጠጋ ብንል አይሻልም? ምን የት ሄዳለሁ? ወደዛ ጠጋ ብለን እኮ ምን የት ሄድብሻል? በዚህኛው ከአሎንሶ ጋር ነው ግን በቃ እና የቀረው ይሄ በ10 ወራት ውስጥ የማናደርገው የቀጣይ ሲዝን ጨዋታዎች እነዚህን ይመስላሉ። ያው የመጀመሪያ ሳምንት አካባቢ ቀላል ይመስላል፣ ግን ቀላል ብሎ ነገር የለም። በቃ ገባ ፕሪሚየር ሊግ ነው። የሚገርም ነው ጀማ። በዛሬው ዕለት የማንቸስተር ዩናይትድ የመጀመሪያ ተፋላሚ ክለብ ታውቋል። የመጀመሪያው የማንቸስተር ዩናይትድ ተፋላሚ ክለብ የሆነው ዘንድሮ ከቻምፒየንስ ሊግ ያደገው ማለት ነው ሁሉ ሲቲ የማንቸስተር ዩናይትድ የመጀመሪያ ተጋጣሚ እና የማንቸስተር ዩናይትድ እስከ 38ኛ ሳምንት ድረስ ተፋላሚዎች እነዚህ ናቸው። በሚጀምረው ቀን በቅዳሜው ዕለት ማለት ነው ማንቸስተር ዩናይትድ ከሁሉ ሲቲ ጋር የሚጫወት ይሆናል። ዩናይትድም በቦክሲንግ ዴይ ማለት ነው ማንቸስተር ዩናይትድ ከኖቲንጋም ፎሬስት ጋር ይጫወት። እንዲሁም ደግሞ የማንቸስተር ዩናይትድ 10 ተከታታይ ጨዋታዎች ማለት ነው እንደዚህ ሁሉ ሲቲ አለ፣ እዚህ ጋር ደግሞ ኢፕስዊች ታውን አለ፣ እዚህ ጋር ደግሞ ኤቨርተን አለ፣ እዚህ ጋር ሲቲ ማንቸስተር ሲቲ አለ፣ እዚህ ጋር ፎልሃም አለ፣ እዚህ ጋር ደግሞ ቶተንሃም አለ፣ እዚህ ጋር ደግሞ ማለት ነው እንደገና ሊድስ፣ ከዛ በርንማውዝ አለ እዚህ ጋር፣ ከዛ እዚህ ጋር ደግሞ ቼላው አለች ማለት ነው። እዚህ ጋር አፎን ቪላ አለ ማለት ነው። ጀሞ እነዚህ የማንቸስተር ዩናይትድ ተከታታይ 10 ሳምንት ተፋላሚዎች ናቸው። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። የመጪው ውድድር ዓመት የክለባችን ሙሉ ጨዋታዎች ወጥቷል ማለት ነው። በጣም ያስደስተኝ የመጨረሻ ጨዋታችን በኤምሬትስ ማድረጋችን፣ እንዲሁ በተመሳሳይ ደግሞ የመጀመሪያው ጨዋታችን በኤምሬትስ ማድረጋችን በጣም ጸዴ ነው። ምናልባት ብሎልን ባክ ቱ ባክ የሊጉ ሻምፒዮን ምንሆን ከሆነ የወንድላችን ሰፊ ነው እንደምታውቁት፣ ምንሆን ከሆነ በሜዳችን የምናነሳ ይሆናል ማለት ነው። ይሄም ማለት ከ20 ምናምን ዓመት በኋላ ያን ነገር የምናሳካው ይሆናል ማለት ነው። አናዘር በጣም ጸዴ ሞመንት ይሆናል ብዬ ተስፋ አደርጋለሁ። ሊጉን እኛ ባሰብነው መንገድ የሚሄድ ከሆነ ማለት ነውና
ሌሎች ጥሩ ጎኑ ከዚህ ፊክቸር የተመለከቱ አርሰናል እስከ 9 እስከ 10ኛው ሳምንት ድረስ ትልቅ ቡድን አያገኝም። ያ ደግሞ ሞር በጣም ጥሩ አድሬስ ተጫዋቾችን ለማላመድ ያለ ፕሬሸር ለመክፋት ትላልቅ ቡድኖች እርስ በርስ በመገናኘታቸው ነጥብ ልዩነቱን ለማስፋት በጣም ጸድ የሚሆን ቀጣይ ሲዝን ዋንጫውን የምናነሳበት ጨዋታ ይፋ ሆኗል። ሃንድ ኦፍ አርሰናልን ያደረገው እኔ በጣም 3 ወሳኝ የጨዋታ ሳምንታቶች ብዬ ያሰብኳቸውን ልንገራችሁ። የመጀመሪያው የመክፈቻው 5 ጌሞች ማለት ነው በጣም ኢንተረስቲንግ ናቸው። ለማየት በጣም ያጓጉ ፕሪሚየር ሊጉ ሞቅ አድርገን እንድንከፍተው ምናምን የሚያደርጉ እና ትንሽ ሊያስቸግሩም የሚችሉ ናቸው። የመጀመሪያው የመክፈቻ ጨዋታ ቪላ ኮቨንተሪ ራሱ ምን ይዞ እንደሚመጣ አይታወቅም። የአርብ ማታ ጨዋታ ነው። የአርብ ማታ ጨዋታ ምት የሆነ ጨዋታ ነው። ከዛ ቪላን አስቡት፣ ከዛ ቼልሲን አስቡት፣ ሰንደርላንድ፣ ብራይተን ማለት ነው። እና አዌይ ይበዛዋል ጨዋታዎቹ። ቪላን አዌይ ነው፣ ሰንደርላንድን አዌይ ነው፣ ብራይተንን አዌይ ነው የምንገጥመው ማለት ነው። ከሱ ትንፋሽ ወስደን ምናምን ነገር ደግሞ ማለት ነው ስንመለስ እዚህ ጋር ሆም ሲቲ እናስተናግድና ብሬንፎርድ እናስተናግድና ከዛ አዌይ ደግሞ ብሬንፎርድም አዌይ ከዛ ቶተንሃም አዌይ ማለት ነው። ከዛ ቦርንማውዝ ከዛ ዩናይትድ ፕሪሚየር ሊጉ ያበደ ነው። ከዛ እኔ በጣም ኢንተረስቲንግ ነው ብዬ ግን አስቤ ነበር። ይኸውላችሁ ኒውካስትልን በሜዳችን እናስተናግዳለን። ከዛ ሲቲን እንገጥምና ከዛ ሊቨርፑልን እንገጥምበት። አይ ቲንክ ይሄኛው ፔሪድ የፕሪሚየር ሊጉ ዋንጫ ተፎካካሪዎች ቢያንስ 3 የሚታወቁበት ሰሞናት ይሆናሉ ብዬ አስባለሁ። ከ21ኛው ሳምንት በኋላ የምናደርጋቸው 22፣ 23 እና 24ኛው ሳምንት ይመስሉኛል እነዚህ ጌሞች ማለት ነው። ኦኬ ከዛ በጣም ኢንተረስቲንግ ደግሞ ሌላ ታይም ላሳያችሁ። ቪላን ቦርንማውዝ እና ቶተንሃም የምንገጥምበት ይሄ ኦልሬዲ ዋንጫ ፉክክር ውስጥ ሁለቱ ቲሞች ምናምን የሚቀሩበት ሰሞን ነው። ገባችኋ? ሜቢ ልናረጋግጥም እንችላለን። ሆም ነው እዚህ ቶተንሃም ጋር ምናምን ብናረጋግጥ ደስ ይለኛል። ኦር ቀድመን አረጋግጠን አስጨብጭበን ብናስገባቸው ማለት ነው። በጣም የወደድኩት ነገር ዋንጫውን ስናነሳ በሜዳችን ነው የምናነሳው እና ኢትስ በጣም ጸዴ ፕሪሚየር ሊግ በጣም ያጓጓ ገና ካሁኑ ቶሎ ወርልድ ካፕ አልቆ ምናምን ነገር እንድንገባ ነው የምፈልገው። እናንተ እንዴት አያችሁ? ስለ የትኛው ፔሪድ እንትን አላችሁ አጓጓችሁ? ገና ካሁኑ ዩናይትድ ለጊዜው ወደፊት እናወራበታለን ስለ ዩናይትድ ጌም። እነዚህ የታዩኝ ግን እነዚህ ናቸው። ፎሎ አድርጉ፣ ኮፒ ሊንክ አድርጉ። ይመቻል። የሚቀጥለው የውድድር ዓመት ፕሮግራማችን ወጥቷል። ሃንድ ኦፍ አርሰናል ነው ይሄንን መረጃ ያጋራን። እዚህ ጋርም ፎቶን አስቀምጥላችኋል። መጀመሪያ ጨዋታችን በሜዳችን ከአዲሱ አዳጊ ከኮቨንተሪ ሲቲ ጋር የምናደርግ ይሆናል። ሁለተኛ ጨዋታችን ደግሞ ከሜዳችን ውጪ ከአስቶን ቪላ ጋርና ሶስተኛ ጨዋታችን ደግሞ በሜዳችን ከቼልሲ ጋር እንደሆነ ተረጋግጧል። ከሊቨርፑል ጋር 9ኛ ሳምንት ላይ ከሜዳችን ውጪ የምንገናኝ ይሆናል። 12ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ሲቲን የምናስተናግድ ይሆናል። 12ኛ ሳምንት ላይ ደግሞ ከሜዳችን ውጪ ተጉዘን ከቶተንሃም ጋር ጨዋታችን የምናደርግ ይሆናል። 16ኛ ሳምንት ላይ ደግሞ በሜዳችን ማንቸስተር ዩናይትድን የምናስተናግድ ይሆናል። የሚቀጥለው የውድድር ዓመት የፕሪሚየር ሊጉን የመጨረሻ ጨዋታችን የምናደርገው በሜዳችን ከብራይተን ጋር እንደሆነ ተረጋግጧል። ሙሉም ፕሮግራሙን እዚህ ጋር አስቀምጬላችኋለሁ። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የኛ ፊክስቸር ያበደ ነው። በቃ አንዴ ነብር ጅራቱን ከያዙ አይለቁ ነው። ገና ኦፕኒንግ ዊክ ላይ እነ ሃልን ኤፕስዊችን በለው ብለ አንዴ ከላይ ትቀመጣለ መሄድ ነው። በቃ ሽምጥ መጋለብ ነው። ከዛ በኋላ ማንም እንዲህ ወደ ግራ ወደ ቀኝ ማየት ሰው አይጠበቅም። ከዛ ወደ ዩናይትድ ተመችቶኛል፣ ጓጉቻለሁ፣ ናፍቆኛል። ገና ከሆኑ ሊቨርፑልን ኖርዝ ዌስት ደርቢ ኖቬምበር 21 ነው ገና ምናምን። አርሰናልን ለማሸነፍ ገና ዲሴምበርን መጠበቅ አለብን። ገና ዲሴምበር ድረስ ቆይተን ነው የምናሸንፋቸው። ደና ጨዋታ ደርቢ ማንኪኒያን ደርቢ እዛው 4ኛ ሳምንት ላይ አለን። ግዳል ጓጓችሁ ገብተናል የ2026/27 የእንግሊዝ ፕሪሚየር ሊግ የመጀመሪያ 5 ጨዋታዎቻችን እኚህን ይመስላሉ። በመጀመሪያ የምናገኘው ሁል ሲቲ ኢፕስዊች እና ኤቨርተን እና ማንቸስተር ሲቲ ፉልሃምን የምናገኝ ይሆናል። እኔ ከነዚህ 5 ጨዋታዎች ማንቸስተር ዩናይትድ 12 ነጥብ የሚያሳካ ይመስለኛል። እናንተ ማንቸስተር ዩናይትድ ከነዚህ 5 ጨዋታዎች ምን ያክል ነጥብ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አካፍሉኝ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች ሞቲር ሳኝ አራዳ ልጆች ሞቲር ሳይ ነው ማለት ቡኔን ሳጋደም ያው ብራዚል ማታ በሚለው መከራ ውስጥ ነበርኩና ተረሳ ኢፒሉ ይላል። እንግዲህ ወጥቷል ማለት ነው። ከሁለት ወር በኋላ ይጀምራል ፕሪሚየር ሊጋችን አራዳ ልጆች ማለት ነው። የመጀመሪያውን ጨዋታ እንግዲህ አምኖ ሻምፒዮን ነው ምንለው አርሰናል ማለት ነው። በሚገርም ሁኔታ ከኮቨንተሪ ጋር እንግዲህ ከአዲስ አዳጊው ጋር የሚጫወት ይሆናል ማለት ነው። ሁል ሲቲ ከማን ዩናይትድ ጋር እንደዚሁ የሚጫወት ይሆናል። ሌላው ደግሞ ማን ነው እዚህ ጋር ብሬንትፎርድ ከቶተንሃም አለ።
ስትወርድ ታች ስትወርድ ማንቸስተር ሲቲ ከቦርንሞዝ ከባድ ናቸው እነዚህ። ኒውካስትል ከሊቨርፑል ይሄ ደግሞ የበለጠ ነው። አሁን እንደገና ሙኔዝን ነጥቋቸዋል። እንደዚሁ የነ አይዛክ እና ኪቲክ ያለ አሪፍ ነው የሚሆነው። የመጨረሻው ጨዋታ ደግሞ የሚሆነው ማለት ነው ያራዳል ያው ሲመሻሽ የሚገባው ቡድን ይታወቃል። ፉላም ከቼልሲ ነው ማለት ነው ያራዳ ልጆች። እንግዲህ እንጠብቃለን ጀምሮልን ፕሪሚየር ሊጋችንን ፏፈሽ ብለን አብረን እስክናይ ድረስ እንግዲህ ወርልድ ካፕ እያስከፋን ነው። ይሁን እንደሰትበታለን ብዬ አስባለሁ። ወደ ከፍቶ ሲጀምር አሪፍ አጨራረሱ እንዲያምር ማለት ነው ያራዳ ልጆች። ለማንኛውም ይሄን ይመስላል ማለት ነው። ሐሳብ አስተያየት እናንተ ነው። እስቲ በደም ሼር ኮፕሊንክ አድርጉት። ይመቻችሁ። የማንቺዬ ፎንቃ ቤተሰቦች ክለባችን ቀጣይ ዓመት የሚያደርገው ሙሉ የጨዋታ መርሃ ግብር ነው ይሄንን ይመስላል። እንድታዩት ብዬ ነው ያመጣሁት። በአራተኛ ሳምንት ከማንቸስተር ሲቲ ጋር የምናደርገው ጨዋታ ነው ትንሽ ከበድ የሚለው። በሶስቱ ሳምንት ቀለል ያሉ ናቸው ከሞላ ጎደል። በሌሎች መረጃዎች እስክንመጣ ድረስ ይሄን ቤት ፎሎና ኮፒ ሊንክ ማድረግ አይረሳ። ይመቸ። የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊው ካሁኑ ታውቋል። እሱም ታላቁ ማንቸስተር ዩናይትድ ነው። ድልድሉን አየሁት። ገና ፕሪሚየር ሊጉ እንደተጀመረ በ5 ጨዋታ ትቷቸው ነው እላይ የሚሄደው ማንቸስተር ዩናይትድ። አንዴ ደግሞ እላይ አንደኛ ደረጃ ላይ ከተቀመጠ ማንቸስተር ዩናይትድ ዙፋኑን አይለቅም። ምክንያቱም አጨራረሱን በደንብ አድርጎ ስለሚያውቅ ማንቸስተር ዩናይትድ ገና በ5ቱ ጨዋታ እላይ ይሆናል፣ ከሌሎቹ ክለብ በላይ ይሆንና ከዛ በኋላ አንዴ ደግሞ ዙፋኑን ከያዘ ዩናይትድ ነው፣ አይመለስም። ሲዝኑ በዛው ያልቃል። ሜይ ላይ የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው የሚሆነው። ከነዚህ 15 ነጥብ ነው የምንሰበስበው። በመጀመሪያ 5ቱ ጨዋታዎች 15 ነጥብ እንሰበስባለን። ከኛ በላይ ሰማይ ነው የሚሆነው። ማንም ክለብ ከኛ በላይ ሊሆን ስለማይችል ሲዝኑን እንጨርሰዋለን። ትችሉታላችሁ። የ2026/27 የእንግሊዝ ፕሪሚየር ሊግ አሸናፊ ታላቁ ማንቸስተር ዩናይትድ ነው። ብራዘር ቋቅ እያለ ትውጧለህ። ውሃ ጠጣ። ሄይ ዩ ጋይስ እንዴት ናችሁ? በጣም እንደጠፋ አውቃለሁ፣ ግን በአዲስ መልክ ስራ ጀምሬያለሁ። ለማንኛውም የ2026/27 የማንቸስተር ሲቲን ጨዋታዎች እንይ። የመጀመሪያ ጨዋታችን በሜዳችን የሚሆነው ከቦርንማውዝ ጋር ነው። ሁለተኛ ጨዋታችን ከክሪስታል ፓላስ ጋር ነው የሚሆነው። እስኪ እንዴት አያችሁት? መቼም እስካሁን አይታችሁታልና ምን ታስባላችሁ? አቤት ትርፌ እድለኛ ቡድን! ኧረ ምን አይነት ትርፍ ያለ ቲም ነው በእናታችሁ። እኔማ በሲዝኑ መጀመሪያ አግኝቼሽ እንደ አምኖ አንድ ሴት ፒስ ጎል ቅርቅር አድርጌብሽ አስለቅሽሽ በእንባ እየያስ ብዬ ሲዝንሽን ልጀምረው ነበር፣ ግን ተረፍሽ። ምን አይነት እድለኛ ቡድን ነው ግን ማንቸስተር ዩናይትድ ማለት። ወይኔ የተረጋገጠ 3 ነጥብና 3 ጎል ነበረኝ እኮ። እንደው አንድ ጎል አግብቼ በሴት ፒስ ላቃጥልሽ ነበር፣ ሲዝንሽን በእንባ ላስጀምርሽ። ምን አይነት እድለኛ ቡድን ነው ምድረ ቀሪላ ሁላ ወጣ። በጉጉት ስንጠብቀው የነበረው የፕሪሚየር ሊግ የመክፈቻ ጨዋታዎች ፕሮግራም ወጥቷል። እንደምትመለከቱት በመክፈቻው ምሽት አርብ ዕለት እንግዲህ መድፈኞቹ አርሰናሎች ከኮቬንትሪ ሲቲ ጋር የመክፈቻቸውን ጨዋታ በሜዳቸው ያደርጋሉ። በዛው ሳምንት ቅዳሜ ደግሞ እንደምታዩት ተጠባቂው ጨዋታ ኒውካስል ከሊቨርፑል፣ ሊቨርፑል ወደ ኒውካስል ሜዳ አምርቶ የሚያደርገው የቅዳሜው ጨዋታ ተጠባቂ ነው። እንደዚሁም አስቶን ቪላ ከብራይተንም አሪፍ ጨዋታ ነው። ቅዳሜ ምሽቱን ደግሞ ማንቸስተር ዩናይትዶች ወደ ሄል ሲቲ ሜዳ አምርተው ሄል ሲቲን የሚገጥሙ ጨዋታ ሌላው ተጠባቂ ጨዋታ ነው። በተመሳሳይ ማንቸስተር ሲቲ ከበርንማውዝ ደግሞ እሁድ የሚያደርጉት ተጠባቂ ጨዋታ ነው። የእሁዱ የመጨረሻው ጨዋታ ፉልሃም በሜዳው ቼልሲን የሚያስተናግድበት ጨዋታ ነው። ታዲያ እናንተስ እንዴት አገኛችሁት? ማማንን አሸንፎ የሚጀምር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ የፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ክለባችን ማንቸስተር ዩናይትድ በቀጣይ ዓመት የሚያደርጋቸው 38ቱም ጨዋታዎች ይፋ ሆኗል ማለት ነው። የመጀመሪያ ጨዋታችንን ቅድም እንደነገርኳችሁ ከሃል ሲቲ ጋር ከአዲስ አዳጊው ሃል ሲቲ ጋር እናደርጋለን ማለት ነው። ሁለተኛ ጨዋታችንም እንደዚሁ በሜዳችን ከኢፕስዊች ታውን ከአዲስ አዳጊው ጋር አምና ወርዶ እንደገና ያደገው ኢፕስዊች ታውን ጋር እናደርጋለን ማለት ነው። ከበድ ያለ ጨዋታ የሚኖርብን አራተኛ ሳምንት ላይ ነው ማለት ነው። ከማን ሲቲ ጋር የምናደርገው ጨዋታ አለ። ከዛ ደግሞ ወረድ ስንል 9ኛ ሳምንት ጋር ከቼላው ጋር የማይፋታን 6ኛው ሳምንት ጋር ከስፐርስ ጋር እንጫወታለን ማለት ነው። ግን ዋናው ነገር ከአርሰናል ጋር መቼ ነው የምንጫወተው ነው። አምና መጀመሪያ ጋር ጫውተውናል። በዚህ ሳምንት ግን ገና 16 ሳምንታትን እንጠብቃለን ማለት ነው። ከአርሰናል ጋር በሜዳቸው ከ16 ሳምንት በኋላ የምንጫወት ይሆናል ማለት ነው። ይመሻችሁ።